የአሰልጣኝ ሩበን አሞሪም የማንቸስተር ዩናይትድ የመጀመሪያ የውድድር ዓመት ቆይታ በይቅርታና በተስፋ ተቋጭቷል። በቀጣይ የውድድር ዘመን ሌላውን ማንቸስተር ዩናይትድ ትመለከታላችሁ ሲሉ አሰልጣኙ ተናግረዋል። ክለቡ በተጠናቀቀው የውድድር ዓመት በ42 ነጥብ 15ኛ ደረጃን ይዞ የጨረሰበት አጋጣሚ እንዳሳዘናቸው የይቅርታ መልእክት ባስተላለፉበት ወቅት ጠቅሰዋል። በክለቡ ያሳለፍኩት ጊዜ ከጠቅላላው የእስካሁን የሥራ ቆይታዬ ከባዱ ነበርም ብለዋል። ቀጣዩ ግን ብሩህ ይሆናል ሲሉ ተደምጠዋል። ከ6 ወራት በፊት ከባድ ማዕበል እየመጣብን ነው ብዬ ነበር ያሉት አሰልጣኙ አሁን ደግሞ በቀጣይ መልካም ነገሮች እየመጡ መሆናቸውን ልነግራችሁ ፈልጋለሁ ሲሉ ለደጋፊው መልእክት አስተላልፈዋል። በእርግጥ አሰልጣኙ ወደ ማንቸስተር ዩናይትድ በመጡበት ወቅት ማዕበል ብለው የተናገሩት በተግባር አናውጧቸዋል። ክለቡ በታሪክ እጅግ ደካማ የተባለውን እንቅስቃሴ አሳይቷል። ከ38ቱ የፕሪሚየር ሊግ ጨዋታዎች 18ቱን ተሸንፏል። ከዚህ ውስጥ 14ቱ በሩበን አሞሪም አሰልጣኝነት የተመዘገቡ ናቸው። ይህም እሳቸው እንዳሉት ማዕበሉ እንዳንገላታቸው ያሳያል። በቀጣይ ታዲያ ሁለት አማራጮች አሉን ሲሉ አሰልጣኙ ተናግረዋል። እነሱም ባለፈው ድክመት እያዘኑ መቀጠል ወይም ተባብረን ወደፊት መስፈንጠር የሚሉ ስለመሆናቸው ጠቁመዋል። የእሳቸው ፍላጎት ያለፈውን ምዕራፍ ዘግቶ በአዲስ መልኩ መራመድ መሆኑንም ለደጋፊው አስረግጠው አሳውቀዋል። ክለቡን ወደ ገናናነቱ እንመልሰዋለን ያሉት አሰልጣኙ የዚህ ጊዜም ቀጣይ የውድድር ዓመት ነው ብለዋል። በእርግጥ አሁን ላይ እየሄዱበት ያለው መንገድ ክለቡን እንዳዲስ ለመስራት ይመስላል። አምበሉን ብሩኖ ፈርናንዴዝን ጨምሮ 11 ተጫዋቾች ለሽያጭ ወደ ገበያ የወጡ ሲሆን ክሪስቲያን ኤሪክሰንን ጨምሮ 3 ተጫዋቾች ደግሞ ክለቡን በነጻ ተሰናብተዋል። የሁሉም ሽያጭ የሚሳካ ከሆነ ተጫዋቾች በአዳዲስ እግር ኳሰኞች ይተካሉ። የመጀመሪያው የማንቸስተር ዩናይትድ ፈራሚም ተረጋግጧል። እሱም ብራዚላዊው የወልቭስ የፊት መስመር ተጫዋች ማቲያስ ኩና ነው። የ25 ዓመቱ እግር ኳሰኛ ወደ ዩናይትድ የሚዛወርበት ገንዘብ 62.5 ሚሊዮን ፓውንድ ሲሆን የ5 ዓመት ውል እንደሚፈርም ተነግሯል። በዚህም የዝውውር መስኮቱ ሲከፈት የመጀመሪያው ፈራሚ ይሆናል ተብሏል። ተጫዋቹ በወልቭስ እስከ 2029 የሚያቆየውን ውል ተፈራርሞ ነበር። ማቲያስ ኩና እስካሁን እግሩ በረገጠባቸው በአርቢ ሌፕዚግ፣ በሄርታ፣ በአትሌቲኮ ማድሪድ እና በወልቭስ ክለቦች ሁሉ የረጅም ጊዜ ኮንትራት እየፈረመ ገብቶ የነበረ ቢሆንም አንዱንም አልጨረሰም። እስካሁን በክለቦችና በሀገሩ ብሔራዊ ቡድን 270 ጊዜ የተጫወተው ማቲያስ ኩና 72 ጎሎችን አስቆጥሯል። በማንቸስተር ዩናይትድ ቤት ማርከስ ራሽፎርድ ይለብሰው የነበረውን 10 ቁጥር ማሊያ ያደርጋል የተባለው ኩና ክለቡን ለማቃናት አንዱ ሰው ይሆናል ተብሎ ታምኖበታል። ዩናይትድ የደጋፊውን ቅስም የሰበረውን አጋጣሚ በቀጣይ ዓመት ቀይሮ ማሳየት ይኖርበታል። ጣሪያ ነክቶ የከረመው የአሰልጣኝ ሩበን አሞሪም ብስጭትም ተረጋግቶ እንዲታይ ይጠበቃል። የክለቡ ባለቤቶች የቅርብ ክትትልና ድጋፍ አልተለያቸውም የሚባሉት አሞሪም ተስፋ የተጣለባቸውም ሆነዋል። ለሚዲያ የሚሰጡት አስተያየት ሁሉ ግልጽነት ይበዛዋል የሚባሉት አሰልጣኙ በቀጣይ ይህን ማለዘብና በሆነ ባልሆነው እለቃለው የሚል አስተያየታቸውን ትተው ስራቸው ላይ ብቻ እንዲያተኩሩ ጥሪ ቀርቦላቸዋል። በዚህም ታዲያ ኮስተር ያሉ ባህሪያት እያሳዩ ነው ተብሏል። በክለቡ እንደሚቆዩ ባሳወቁበት አጋጣሚም ለአሌሃንድሮ ጋርናቾ መዳረሻ ክለብን ፈልግ በሚል የገለጹበት መንገድ መነጋገሪያ ሆኖ ሰንብቷል። በተጫዋቹና በአሰልጣኙ መካከል ያለው ግንኙነት እየሻከረ መጥቷል። ለዚህ ደግሞ የጋርናቾ ቤተሰቦች ሳይቀር በማህበራዊ ሚዲያዎች እያሰራጩት ያለው ቅሬታ ማባባሻ ሆኗል ነው የሚባለው። በዚህም የተጫዋቹ ጉዳይ ያበቃለት ይመስላል። አሁን መዳረሻ ክለቡ የት ይሆናል የሚለው ብቻ የሚጠበቅ ነው። የሚዘዋወርበት ገንዘብ መጠንም እንዲሁ። ተጫዋቹ 60 ሚሊዮን ገደማ ፓውንድ እንደተለጠፈበት በቅርቡ በሚዲያዎች ተጠቅሶ የነበረ ቢሆንም አሁን በገባበት መንገጫገጭ ግን ዋጋው የወረደ ሊሆን እንደሚችል ይነገራል። የሆነው ሆኖ ገና ከጅምሩ የፈለጉት ሁሉ እንዲሆንላቸው ከክለቡ አለቆች ይሁንታ ያገኙት አሞሪም አሁንም የፈለጉትን ይዘው ያልፈለጉትን ጥለው እንዲሄዱ የሚገታቸው ነገር የሚኖር አይመስልም። ለዚህ የአካዳሚ ውጤት የነበረው ማርከስ ራሽፎርድን አልፈልግም የሚል ሐሳብ ሲያቀርቡ ተቀባይነት አግኝተው ተጫዋቹ እየተንከራተተ ይገኛል። በእርግጥ ተጫዋቹ በውሰቱል በከረመበት አስቶን ቪላ መነቃቃት አሳይቶ ነበር። ይሁንና በዩናይትድ ገና ኮንትራቱ ያልተጠናቀቀው ራሽፎርድ ቀጣይ ጣፈንታው አጣብቂኝ ውስጥ ነው ይባላል። እሱ ብቻ ሳይሆን ለገበያ የቀረቡ ሌሎች ተጫዋቾችም እንደታሰበው ካልሆነ በሐራጅ ጭምር በመሸጥ ሞራላቸውም ሊጎዳ የሚችልበት አጋጣሚ መኖሩ አይቀርም የሚሉ አስተያየት ሰጪዎች አሉ። ይህ ከሳውዲ አረቢያ እስከ አውሮፓ በርካታ ክለቦች እየተረባረቡበት ያለው ብሩኖ ፈርናንዴዝን አይጨምርም። ተጫዋቹ በርካታ ፈላጊዎች በውድ የዝውውር ዋጋ ለመውሰድ እየጠየቁት ነው ተብሏል።
ከሳውዲ አረቢያ ክለቦች እስከ 100 ሚሊዮን ፓውንድ የዝውውር ገንዘብ ቀርቧልም ነው የሚባለው። ይህ እውን ከሆነ ለዩናይትድ የገንዘብ ጥማቱን የሚያረካለት ቢሆንም ቡድኑን ግን በእጅጉ ሊጎዳው ይችላል ነው የሚባለው። የሆነ ሆኖ በታሪክ ገና ነው ማንቸስተር ዩናይትድ በቀጣይ የውድድር ዓመት የሚሳተፈው በፕሪሚየር ሊጉ ብቻ ይሆናል። ሊቨርፑል፣ አርሰናል፣ ማንቸስተር ሲቲ፣ ኒውካስትል፣ ቼልሲ እና ቶተንሃም በቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ የሚሳተፉ የእንግሊዝ ክለቦች ሆነዋል። አስቶን ቪላ እና ክሪስታል ፓላስ በዩሮፓ ሊግ እንዲሁም ኖቲንግሃም ፎረስት በአውሮፓ ኮንፈረንስ ሊግ ይሳተፋሉ። ሊድስ ዩናይትድ፣ በርንሌይ እና ሰንደርላንድ በቀጣይ ዓመት በፕሪሚየር ሊጉ የምንመለከታቸው አዳጊ ክለቦች ናቸው። አዳዲስ መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ።